ያሬድ መሄድ ይኖርብኛል። ሀና የጠበቀችኝ ነው። አስለምደሽኛል ሰው ማፍቀር መታመን በመሃል ከተማ መዳረሻ በሆነችው ለቡ መብራት ኃይል 65000 ካሬ ላይ እየገነባናቸው ከሚገኙ አፓርትመንት ቤቶች ውስጥ በደንበኞች እጅግ ተወዳጅ የሆነውን 125 ካሬ ላይ ያረፈውን ባለ 2 መኝታ ቤት ዛሬ እንመለከታለን። ይህ ዘመናዊ ቤት በቪላ ቤት ዲዛይን የተሰራ ሲሆን በውስጡም ሰፊ ሳሎን፣ ዋና መኝታ ቤት ከራሱ መታጠቢያ ቤት ጋር፣ ሁለተኛ መኝታ ቤት ከጋራ መታጠቢያ ቤት ጋር፣ በተጨማሪም የሰራተኛ ክፍል ከራሱ መታጠቢያ ቤት ጋር የያዘ ሲሆን ከነዚህ ውጪ ሁለት ተጨማሪ ክፍሎች ስቶርና ላውንደሪ ያካትታል። በኪችን እንዲሁም በሳሎን በኩል ሁለት ሰፋፊ በረንዳ ያለው ሲሆን እነዚህን የመሰሉ የመኖሪያ ቤቶች በ8% ቅድመ ክፍያ ብቻ 32%ን በ3 ዓመት ከፍለው ቀሪውን 60% ደግሞ ከባንክ ጋር እስከ 25 ዓመት አያይዘው ቤቱን እየኖሩበት የሚከፍሉት የባንክ ብድር አመቻችተንሎታል። የድሉ ተጠቃሚ ለመሆን በ0989 578779 ላይ ይደውሉ። እንዴ አዎ እየነገርኩሽ እንዴ ቤቱን እኮ የህፃናት መጫወቻ እኮ ነው ያደረጉት። እንዴ ታዲያ ዜማ ምንድነው የሚያስጨው? አስደነገጥኩሽ? ወዴት እየሄድሽ ነው? ወደ ቤተ ክርስቲያን ነው? ሰውን ክፉ ለማናገር ትጠራለህ? ምን አደረኩሽ? ዜማ 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 እንዴ ደሞ ምን ቀረክ? አረ ምንም አልቀረኝም። እኔ እናት አይደለም ትከተለኛለህ? አብሬሽ ቤተክርስቲያን መሄድ ፈልጌ ነው። አውቀ ሰውን ከፈጣሪ ጋር ማጣለፍ ፈልገ ነው? ዜማዬ ሙች አይደለም። አረ እንዴ ያንተ ስራ መች ጠፋኝ? ዜማዬ እዚህ ስራ አገኘሁሽ በጣም ደስ ብሎኛል። እኔ ደግሞ በተቃራኒ በጣም ደንግጫለሁ። እንዴ ምን ያስደነግጣል? የቤተሰብ ቤት ውስጥ ሰው መኖር አይችልም እንዴ? የሚገርም መገጣጠም ነው። እንዴት? አንተን የመሰለ አረመኔ ሰው እዚህ ቤት ተቀላቅለ ማግኘቴ። ዜማ ከነሱ ጋር ያለኝ ዝምድና መሰለሽ እንዴ? ቀድማ ለመምጣት ጥሩ ነው። እሱስ ጥሩ አልነበረም። ቀድሜ በመጣት ጥሩ ነበረ። ይህን የመሰለ ቤት እንዲህ ስትጫወቱበት ማንም ዝም አይልም ነበር። ምን አልክ? ልክ አይደለሁም? አየህ ጭንቅላቴቱ ጋር እንዳለ፣ አየህ አስተሳሰብ ምን ጋር እንዳለ። ዜማ አሁን ይህንን ማለት ክፋት ነው? ውስጥ ከክፋትና ከተንኮል ከኃጢአትና ከበደል ውጪ ምንም አያስብም። እዚህ ሀገር እኮ እውነትን የሚናገር ሰው ኃጢአተኛ ነው የሚባለው። አረ መልካምነት ነው። እንደዚህ አይነት የተቀደሰ ነገር ከየት ይመጣል? የሚደገፍ ነገር ነው የተናገርከው። የሚወደደው መልካም የሰራ ተመስግኖ የሚያስመሰግን ነው እንጂ በሰው ላይ ክፉ ነገር የሚሰራ መጥፎ ነገር የሚዘራን ሰው ላይ ክፉ የሚሰራ እንኳን ለሰው ለራሱም አይተርፍም። ዜማዬ አንቺ እኮ አሁን የተናደድሽው የምትኖሪበትን ቤት ማስለቀቀሽ መስሎሽ ነው አይደል? አንተ ታውቀኛለህ። እንኳን አሁን አንተ ቤት ተከራይቼ ራሱ ከራሴና ከፈጣሪ ውጪ በማንም አልተማመንም። ዜማ ይኸውልሽ ቁጭ ብለን እናወራ። ግድ የለሽም ነይ ቁጭ ብለን ቆይ ነኝ ማለት የኔ አንተ ነገር በቃ እንደዚህ ሆነ ማለት ነው። ደግሞ ምን አጠፋ? ስልክ ስደውልልህ ለምንድን ነው የማታነሳው? መቼ ደውለሽ? አልደወልኩም። አልደወልሽም ይለኛል። ስልክህን አምጣ ላሳየህ። ቆይ አንተ ጋር የደወልኩ መስሎኝ ሌላ ሰው ጋር ነው እንደ የደወልኩት። ሰሞኑ ብዙ ነገር እየተመሳሰለብሽ ተቸገርሽ። ምን ማለት ነው እሱ ደግሞ? ተቀምጠን ማውራት እንችላለን? ሀና እንዴት ናት? ደህና ናት? ደህና ናት። ዜማስ አሟት ነበር እንዴ? ወሬ መቀየር ከጊዜ ወደ ጊዜ ተከናየበታል። እባክህ እንግዲህ እኔ የምታውቂኝ ሄኖክ ነኝ አይደል? ለማንኛውም የምታስበውን ነገር ማወቅ እፈልጋለሁ። ስለኔና ስለአንተ ተረጋግተን ማውራት ይኖርብናል። እንችላለን። እንሂድ። ደስ ይለኛል።
እንደምንም ብዬ ግን በመታረቄ በጣም ደስ ብሎኛል። ቆይተ ደግሞ ካልጣላ በጣም ጥሩ። እንዴ ለምን ጣላለህ? ለምን እንደምጣላማ ከኔ በላይ ራስ ታውቀዋለህ። ምን ማለት ነው ደግሞ? ዜማ ግን ስትቆጣ እንዴት እንደምታምር! ወይ ጉድ! አንተ የምን ጉድ? ሰው ሲቆጣ እንዴት ያምራል። ዛሬ ስትቆጣ እንዴት ታምራለች ካልክ ስትላመዱ ደግሞ ንዴቷ በጣም ደስ ይለኛል ብለህ ለማናደድ ትሞክራለህ። ይሄ ደግሞ ምን ያመጣል? ያልተፈለገ ፍቺ። ኧረ ሰይጣን ጆሮ ይደፈን። እባክህ ከፈለገ አይደፈን። እኔ ምን አገባኝ? እንዴ ደግሞ እኮ ልክ ልስማት ስል ያሬድ። አቤት። ከዚህ በፊት እኮ ብዙ ጊዜ ተሳስማችኋል፣ አብራችሁም አድራችኋል። እንደውም ላስታውስ የሆነ ሰዓት ላይ በጣም ብርቅ ሆኖብህ ነበር። እንደውም ትዝ ይላል የጠፋው ስልክ ላይ 277 ጊዜ እየሳምካት የተነሳው ፎቶ ትዝ ይላል። የምን እንደ አዲስ መንቀጥቀጥ ነው? አንተ እኮ ተጣልቶ የምታረቅ ስሜት ስላልገባህ ነው። ኦፍ ስሜቱን ተው፣ እዛው አልጋ ላይ ትደርስበታለህ። አሁን በስሜት መግባባት ማለት በጭንቅላት መግባባት ማለት እንዳልሆነ ገብቷል መቼም። እሱ ደግሞ ምንድነው? ፍቅር ልጅ ያደርጋል ይላሉ። ግን ፍቅር ልጅ ያደርጋል ማለት ይሄኛውን ፍቅር ሳይሆን እናንተ የያዛችሁን ፍቅር ነው። ልጅ ለመሆን መሞከር ጥሩ ነው፣ ግን አንተ ልጅ ስትሆን በጣም ነው የሚያስጠላል። አንተ ጊታር ስትመታ ስትጫወት ምናምን ነው እንጂ የሚያምርብህ፣ ልጅ ስትሆን አያምርብህ። ልጅ ላለመሆን ደግሞ ቀድሞ የነበረውን ነገር ማመንና መረዳት ይፈልጋል። አንተ ግን እሱን አድርገሃል። እንዴት ማለት? የነበሩ ችግሮች እንዳሉና እንደተፈጠሩ ሁላችንም አውቀናል። ማለት እሱን አብራችሁ ስትሆኑ ዳግመኛ እንደማትደግሙት ተነጋግራችኋል ወይ ነው? በግልጽ ሰውየው ቤት እንዳደረች እኮ አምናለች። አከን ያላምነ እንኳን አንተ እኔ ባለቤቱን ማምኛለሁ። እመን። ይኸውልህ ያሬዶ አድሬያለሁ ካለች እመነኝ፣ አላደረችም። ከሷ በላይ አንተ እርግጠኛ ሆነህ ልትከራከረኝ ነው? በቃ እናንተ ዜማ አልገባቻችሁም ማለት ነው። አንተ አብጠርጥረህ ካወካት ይበቃል። እሺ ቆይ ለሆስፒታል ያወጣችሁን ገንዘብ ከየት ነው ያመጣሁታለች? በደህና ጊዜ ረሳሁትን እያስታወስክ አትረብሸኝ እባክህ። ራስህ ስትነፋረቅ የሰማሁትን ነው የጠየቅኩ። በኋላ ደግሞ እንደዚህ ተብሎ እንደዚህ ሆኖ ምናምን የሚባል ነገር ምንም መስማት አልፈልግም። እሱን አለሳልሽ ይደርስበታል። ስደርስበት ምን ያኔ ማረገውን ያውቃል። ያሬድ ፍቅር ልጅ ያደርጋል የምልህ እኮ ይሄንን ነው። አሁን ከደቂቃዎች በፊት ያሬድ ነበር፣ አሁን ደግሞ በአንዴ ቅይር ብለህ ልጅ ሆንክብኝ። የማደርገውን እኔ ያውቃለሁ ምናምን እያልክ እዚህ በአንዴ መበሳጨት ጀመርክ። ለክፋት ለምን እድል ትሰጠዋለህ? እድል በሰጠው ቁጥር እኮ እንደ ቃቃ ነው የሚጫወትብህ። ግን ፍቅር ብሎ አባቴ ስም ያወጣልኝ ለምን ይመስላል? ለምንድን ነው? ቢያንስ ፍቅርን በስሜ ስለተለማመድኩት እንዳይጫወትብኝ ነው። ቀልዱስ ቀልድ ነው። ግን አንተ ይሄ ሄኖክ የተባለ ልጅ ምን አይነት ላም ነው? እንዴት? ሶሲ ትወዷለች እንዴ? እኔ እንጃ። አንተስ? ዜማዬ ቤትን አስለቆ ማን ያመጣክ? ኧረ ተይኝ። ለምን እተዋለሁ? በራሴ ጊዜ ራሴን በላሁት። እንዴት? የቸገረው እርጉዝ ያገባል የተባለው እውነት ነው ማለት? አንቺ እንደወጣሽ አንቺን ተከትለ የገባች አንድ ጂኒ ነበረች። እሺ ሳይቸግረኝ ተነካክቼ ቤት ያስገባዋት። እንደፈራሁት። እኔም ጥሎብኝ ያየኋት ላይ ሻፍዳለሁ። አይ ነው እንደተለመደው መጎሸም። እሺ እሷም አስባበት ነበርና ወደ ቤት የመጣችው እሺ ብላ ግብት። እኔም እድሜ ዘመኔን የጸለይኩለት ደረሰ ብዬ ደስታዬን በአግባቡ ሳላጣጥም ነገሩ ሁሉ ግልብጥብጥ ብሎ እርፍ አለልሽ። እንዴት? እንዴ ይኸውልሽ ያጎቴ ልጅ እዚህ መጥቶ ካልተማረ ብላ እምቧከረዩ አለች። እኔም እሺ ብዬ ተቀበልኩ። መልካም ያደረገ መልካም ይከፈለዋል የሚለውን አስቤ እሺ አልኩ። እሱ መጣ። ከመቅስፈት እሱ ከመጣ በኋላ ደግሞ የእህቴ ልጅ ካልመጣች እዚህ ካልተማረች አለች።
እሺ ይሁን ብዬ መጣች። እሷንም ዘመዶቿንም አምጥታ ላይ ከመረቻቸው። ይገርምሻል እንደዛ ጭር ያለው ግቢ በአንድ ጊዜ ዴኬር ሆኖ ጠበቀኝ። ይሁን ብዬ ተቀበልኩ። ተይ ዜማ ይኸው አትሳቂ። የሳቁት ይደርሳል ነው የሚባለው። እንዴ ይኸውልሽ ቤቴ እኮ በማላቃቸው ማፋያዎች እኮ ተከቧል ነው የምልሽ ያለሁት። እና ምን አጣላህና ወደዚህ መጣ? አይ ዜማ የሁሉ ቤተሰቦቿን አምጥቼ ባኖርኩ በተሸከምኩኝ፣ አንዱ ተነስቶ ቧንቧውን ይከፍታል፣ ሮጬ እንደምንም ብዬ እዘጋለሁ። ይኸው ጎረምሳውን ምኑም ቴሌቪዥኑን ይከፍትና ይኸው ያንባርቁታል። ዜና አንባቢ እኮ ደከመኝ ብሎ ከቴሌቪዥኑ ካልወጣ በስተቀር አይዘጋም። ሌት ተቀን እንደለፈለፈ ነው የሚሆነው። ይገርምሻል። የጠየቅኩህን እኮ አልመለስክልኝም። ምን እባክሽ፣ ይህም ማራል ተብሎ የመጣው ሰውዬ እኔን ለማማረር ጨጓራዬን ለመላጥ የሆነ የመጣ ሰውዬ ነው። ከምስቴ ጋር ሳይተኛ አይቀርም። በስመ አብ አይተኸዋል? አይ እሱስ ጠርጥሬ ነው። አንተ ደግሞ በመጠርጠር እንደዚህ ታስባለህ? እንዴት አላስብም እንዴ? ለሱ የሚደረግለት እንክብካቤ ለኔ አባወራው እኮ አይደረግም። ለኔ ጾም ነው መብላት የለብህም ተብዬ ለሱ እንዴት የፋፋ ምግብ እንደሚቀርብለት እኔ አልጾምም። ከቅቤውም ከአይቡም አድርጉልኝ ስላቸው ማን ይሰማኛል? በእኔ ቤት እኮ እነሱ በለጸጉ። ዜማ አንቺ ምን አለብሽ ሳቂ፣ ምን አለብሽ ሳቂ። ኩራት በጣም ጨምራል እባክህ። እኔ አልኮረም። አንቺ ግን ከራስሽ ጋር ያለሽ አትመስይኝ። ቆይ እኔ የምለው ሰው መሰብሰብ የኔና አንተን ጓደኝነት የሚመልስልና እንደሚመስልህ? እኔ በዚህ ሁሉ አጋጣሚ አንድ ነገር ብቻ ነው የተረዳሁት። ምን? ከሁሉም ጓደኞችሽ ጋር የተዋወቅኩት በአጋጣሚ ቢሆንም የኔ ጓደኞች አይደሉም። እኔ ያመጣኋቸው አንተ ጓደኞች ሆኑ እንጂ። በአንዴ ጓደኛ ፈራሁ፣ በአንዴ ደግሞ አስቤ ማላውቀው ግንኙነት አሰብኩ፣ በአንዴ ደግሞ ብቸኝነት የከበበኝ ልጅ ዙሪያዬ በሰው ተሞላ። ይሄ ነገር ሾርኒ መሆኑ ነው? እኔ ወደ ግራ ማወራው ነገር የለም። እንነጋገር ከተባለን ድረስ የተሰማኝን ነው ማወራው። ኦኬ አንተ የተሰማህን ትናገራለህ፣ እኔ ሶሲ ግን የሚሰማኝ ነገር የለም ማለት ነው። እስቲ አንቺ ከኔ ጥሩ ባህሪ የዘለለ ሌላ የምታወሪው ነገር ይኖርሻል? እስከ ዛሬ ድረስ እኔ እናንተ አብረን ስንኖር ግቢ ውስጥ ያሁሉ ነፃ ክፍል እያለ እንደዛ በቤት ኪራይ ስሰቃይና ስቸገር እያየ ኢቭን እንኳን የቤት አከራይ ውጪ ብሎ እንደዛ ሲነተርከኝ እያየ ዝም አልክ። እኔ ዝም ብያለሁ? እና ታዲያ በዛ ሰዓት ማንም ሳይኖር ግቢ ብለሽ ትገቢ ነበር? አዎ። አትይም? ለምንድን ነው እሺ የማልለው? አንቺን በጣም አውቅሻለሁ። ጠይቀኸኛል? በእርግጥ አልጠየቅኩሽም። እና ታዲያ ሳትጠይቀኝ በምን እርግጠኛ ሆንክ? አውቅሻለሁ። አንቺን እንደማውቀው ራሴን አላውቅም። እንዳላወቀኝ ስላወቅኩ በጣም ደስ ብሎኛልሽ። አንቺ እንዳልሽ ይሁን። እንደ ጥፋተኛ እኔ ይቅርታ አልጠይቅሽ። አንቺን ግን እኔ ቤት ሰው ሲመጣ ይህ ስሜት እንዴት ተሰማሽ? እንዴት አይሰማኝ? ፍቅረኛ እያልኩ በአደባባይ ሳወራ የነበረው ልጅ እንደዚህ ባንዴ እንደዚህ ሲሆን እንዴት አይሰማኝ? እንዳይሰማኝ ትፈልግ ነበር? እኔ አውቄ ይሄ ስሜት እንዲሰማሽ ምንም ነገር አላደረኩም። አውቀ ነው እባክህ ሁሉንም ነገር ያደረግከው። እኔ እኮ አፈቅርሻለሁ። ያንቺ ባህሪ ነው መቋቋም ያቃተኝ እንጂ እኔ ለፍቅርሽና ለትዕዛዝሽ ለሰከንድ እንኳን ዘነፍ አላልኩም። ሄንዬ አሁን አንድ ነገር እንድታረግልኝ እፈልጋለሁ። የምችለው ይሁን እንጂ ምንም ነገር አደርግልሻለሁ። ጠዋት ስመጣ ከቤት አከራዩ ጋር ተጣልቼ ነው የመጣሁት። የቤት ኪራይ ያሳለፍሽባቸው? አይ አይደለም። እና በምን ምክንያት ተጋጨሽ? ሰውየው በገባው በወጣው ቁጥር መከራዬን እያሳየኝ ነው። በዛ ላይ ደግሞ ጠዋት መቶ ምን ታለኝ ታውቃለህ? ከዚህ በኋላ እዚህ ቤት መቆየት የምትፈልጊ ከሆነ ከኔ ጋር የሆነ ነገር ማድረግ አለብሽ ብሎ ዝቶብኝና አስፈራርቶኝ ነው ሄደ። ምን ማለት ነው? ይህ ችጋራም ሽማግሌ እስከ ዛሬ እንደውም ዛጥ ብየዋለሁ። አይኑን ነው ማጠፋላችሁ። እኔ ፍቅር ቆይ እንድሰራ አንተ ማለት ነው ማለት ነው። አንተ ማለት ያው አንተ ነህ እኮ። ምን ማለት ነው አንተ ማለት? አንተ እንዴት ነህ? ደህና ነው ወይ ማለት ነው። ሌላ ልትል ያሰብከው ነገርም አለ ነበር እኮ። በላ
ገና ሳልለው እንደዚህ ከሆንክ ብየውማ እንደዚህ አታስቀምጠኝ። ንገረኝ። ምንም አልልህ። ግን ሶሲ ካንተ ጋር ምንም አይነት ግንኙነት የላት? እንዴት ሊኖራት ይችላል ብለህ ታስባለህ? አላሰብኩም። ግን እሷ አንተን ስታይ ማንቧቸር ታበዛለች። ምንም ቢሆን ኤክሷ ስለሆንኩ የተለየ ስሜት ሊታይባት እንደሚችል መገመት አይከብድም። አንተ ግን እኮ እሷን በጣም ነው የምትረዳት። ስትቀጥረህ የቀጠረችበት ቦታ እንደምትሄድ አውቃለሁ። በቅርቡም እንደተገናኛችሁ ሰምቻለሁ። ያገኘኋት ለመጥፎ ነገር አይደለም፣ ግን ሁኔታው ጥርጣሬን እውነት አድርጎ ለማሰብ እድል ይሰጣል። ያው ከአንተ ጋር ጉዳይ ካላት እኮ ችግር የለውም ብዬ ነው። አንተ ሰውዬ ግን ጤነኛ አይደለም መሰለኝ። ከኔ ጋር ምን ይኖራታል? አልዋሽም ያሬዶ፣ በጣም ተመችታኛለች። ልጥበሳት እንዴ? እናልሽ የሆነ ቦታ ደርሼ ስመጣ ግቢ ውስጥ አጣና ተከምሮ አየሁ። እንዴ ለምን? እሱ አይደለ እኔን ልስ የገረመኝ? እሱ አይደለ ጥያቄ? አንተን ሳያስፈቅዱ? እናቴ ነይ ፍቅር ተይዤልሻለሁ። ዝም ብዬ ስቀመጥላቸው አባወራ መሆኔን ረስተው የቤት ሰራተኛ አድርገው አስቀመጡኝ። ለነገሩ አንዳች መድኃኒት አድርገውብኝ እንጂ እንደ ቀልድ ቤቴን ስበላ እያየው ዝም አልልም ነበር። ይኸውልሽ አንድ ሰው 2-3 ሽንት ቤት ሲመላለስ ሳይ እንኳን እንዴት እንደሚቆጨኝና እንዴት እንደምሆን እኔ ነኝ የማውቀው። እነሱ ግን በኩራት ግቢ ውስጥ አጠናውን አስገብተው ግቢውን ሲቆፍሩት ደረስኩባቸው። ወይ ጉድ! እሺ ሚስት ተብየዋም ይህ ዘመድም ተማሪ ነው የተባለውም ሰው ግቢ ውስጥ የሉም። የት ሄደው? እኔም እንዳንቺ አናጺዎቹን የት ሄደው ነው ብዬ ጠየቅኩኝ። አንድ የተባረከ ሰራተኛ ቆርቆሮ ሊገዙ ሄደው ነው አለኝ። ምን ሊያደርግላቸው? መቼም የተበሳውን ጣራ ሊጠግኑልኝ አይደልሽ? አንቺ መቼስ እንደው ከሆነ ብዬ ነው። ይገርምሻል፣ ገና ከክፍለ ሀገር ለሚመጡ ዘመዶቻቸው 3 ክፍል ሰርቪስ ቤት ሊሰሩላቸው እኮ ነው። ጭራሽ እኔም እንዳንቺ ነው እንደዚህ ድንግጥ ያልኩት። እና እነሱ ምን አሉ? እንዴ ታዘን ነው አሉኝ። እንደውም አንዱ ምን አለኝ መሰለሽ? ምን ተገትረህ ታየናለህ እንዴ? መታታግዘንም አላለኝም መሰለሽ? እንዴ ይኸው ልነግርሽ አልችልም። በቃ ልቤ ሁሉ ሞቀ፣ ተናደድኩ፣ ብዬ ጮህኩኝ። ጉድ እኮ ነው። ሰው ተሰበሰበ። ከዛንልሽ ይኸው በቃ ሰው ተሰበሰበ። እነዚህ የራሴው ሞላጮች መጡልሽ። ፖሊስ ግን መጥራት ነበረብኝ። ወይ ፖሊስ! እንዴ ፖሊሱ ሁሉ የእነሱ ደጋፊ ሆኖ ቁጭ አላለልሽም? ይሄ ማልክ አይደለም። የቤትህን ካርታና ፕላን ለምን አላሳያችሁም? አይ ጊዜማ ጆሮ ግንዴን በጥፊ አቃጥለውኝ እንዴት ነው የቤት ካርታና ፕላን የማሳየው? ያው አዳፍተው እኮ ነው ፖሊስ ጣቢያ ይዘው የሚሄዱት። ሄኒዬ እኔ እኮ የነገርኩህ እንደዚህ እንድትሆን ብዬ አይደለም። ክብር የማይገባቸው ከሆነ አሳያቸዋለሁ። መፍትሄው እኔ እናንተ ጋር ነው ያለው። እኔ ደግሞ እንደዚህ ስትናደድ በጣም ነው የሚደብረኝ። እሺ እንዲከፋ አልፈልግም። በጣም እኮ ነው የሚያናደው። ቢያንስ እንኳን እኮ ቤት ሸኝሽ አይተዋል። እሱማ ልክ ነው። እሺ አሁን ምን ብናደርግ ነው የሚሻለው? የሚሻለው ዛሬ ነገ ሳንል ቀይን ስብስብ አድርጌ ከዛ ቤት መውጣት ብቻ ነው። እሺ እስከዛ እኔ ቤት ልፈላልግ። እንዴ ለምን ትፈልጋለህ? እና ዜማ እናንተ ጋር ከመጣች ዜማ ልትከራይ የነበረበት ቤት ባዶ ስለሚሆን እኔ እዛ ገባለሁ። ይሻል አጎቴ ለትንሽ ቀን ነው እኛ ቤት የሚቆየው። ኦኬ በቃ እኔ ቀይን ሰብስቤ ወደ እናንተ ክላስ ልግባ። ትችያለሽ። በጣም ነው የምወድህ። እኔ በጣም ነው የምወድሽ። የኔ ወጥቶ ነው ቁጭኝ። አሁን በቃ እኔም አንተም እንነሳና እቃውን ሄደን እናምጣ። እሺ ግን እኛ ከምንለፋ በተሸካሚ ብናስገባው ይሻል። እሱ በጣም ቆንጆ ሀሳብ ነው። አዎ በቃ እንነሳ። እኔ ከእሷ ጋር ምንም ግንኙነት የለኝም። እሷ ፈቅራ አብራችሁ መሆን የምችሉ ከሆነ ደስ ይለኛል። ግን ደግሞ ምን
ሄኖክ እንደሚያፈቅራት ታውቃለህ? እሱ እንደሚያፈቅራት ታውቃለሁ። እሷ ግን እንደማታፈቅረው በደንብ አረጋግጫለሁ። እንዴት? ሲጀመር እንደ ህንድ አክተር የሚያደርገው ነገር አለ። ሲጀመር ለምን አወራት ብሎ አንዴ እንደ መጋረጃ ግድግዳ ላይ ሰቅሎ ያሰቃይም። እንዴት እስካሁን አልነገርከኝ? ሲጀመር ወሬ ምን ያደርጋል? ሶስትና በሰዓቱ ደረሰች። ያው እኔ ደግሞ ስራዬን ነጥብ ማስጣል። በኳስ ህግ ምን ይባላል መሰለ? ጨዋታው መብለጥ እንኳን ባችል ወይ አሸንፍ ወይ አቻ ውጣ ነው የሚባለው። ይሄንን ነገር ግን እንዴት አሰብከው? እሷ ነች እንዳስብ ያደረገች። ማለት ስወጣ ተከትላ ጠብቃ አንዴ ታሳዝነኛለህ፣ አንዴ ምን ትለኛለህ ምናምን እያለች ትለኛለች። ከዛ እስታሞጋግሰኝ እኔም ኮራ ጀነን እያልኩ ሳላስበው ተመቸች። እኔ አላቅልም። እዛው እንደ ፍጥርጥርህ እኔን ከዚህ ጉዳይ አስወጣኝ። ስምን መላክ ያወጣዋል የተባልኩ ልጅ ነኝ። ሳታስበው ጠብ ነው ማረጋት። ልጁ ግን እንደማይፋታ አውቅ። ሄኖክ? አዎ፣ ከሱ በላይ የምታስፈራኝ ባይዘው አንተ ነህ። በስተመጨረሻ ፖሊሶቹ አንተ ነህ ሰፈሩን የበጠበጥከው ከዚህ ጥፋ ብለው አባረሩኝ። እንዴ በቤት? አዎ በቤቴ። እንደውም 1-2 ሳምንት እህቴ ቤት ትንሽ አረፍ ልበል ብዬ እንጂ አልለቃትም። መች ለቃታለሁ? ነገሩ ያሳዝናል። እንግዲህ ፈጣሪ መረጋጋቱን ውስጥ ሌላ ምን ይባላል? እንቅልፍ የሚነሳኝ አንድ ጉዳይ አለ። ምን? ያንቺ ጉዳይ። ያንቺ ጉዳይ? እኔስ አንቺን እንደ ልጅቷ እንትን ልልሻል ነበር። ምን? እንትን ነዋ እኮ። ምን? አንቺ እኮ መልካምና ፈጣሪ የመረጠሽ ድንቅ ሴት እኮ ነሽ። ይህ ሀብት እኮ ላንቺ ነበር የሚገባው። እግዚአብሔር ይስጥልኝ። ያለኝ የነበረኝ ወደፊት የሚኖረኝ ይበቃኛል። የራሴን እግዚአብሔር ይባርክልኝ። እኔ የሰው ሀብት ተማምኜ የምንጠላጠል ሴት አይደለሁም። ዜማዬ ነሽ እኮ እያልኩኝ አይደለም፣ ነገሩን እኮ ነው የምልሽ። ነገሩን ቢሆን እንኳን ቀረብኝ። እንደዚህ አይነት ጦስ ለእኔም አይቀርልኝም ነበር። እሱስ እንኳን ቀረብሽ። የሰው ሀቅ የሰው ነው። እሺ አሁን ዋናው ጉዳይ እዚህ ቤት ስቆይ ሄኖክ በጣም ነው የሚወደኝ። አውቃለሁ። ሄኖክ እንኳን አንተን ስጋውን እኛንም ይወደናል። እውነት ነው፣ ልጁ የዋህ ነው። ነገር ግን እኔ የዚህን የፍርድ ቤት ጉዳይ እስከምጀምርና እስከምጨርስ እባክሽ ነው እኔና አንቺ ጉዳይ ሚስጥር ይሁን። እኔ እናንተ ምን ሚስጥር አለን? ተይ እንጂ ዜማ፣ ተረሳሽ እንዴ? በግልጽ የማታወራ ከሆነ ልረዳህ አልችልም። ረሳሽው እንዴ ዜማ? 1-2-3 ጊዜ ጎንትዬሻል ነበር እንዴ? እሱን እኮ ነው የምልሽ። ያሰቃየኸኝን ነው? ስቃይ አልሽው ዜማዬ? ይቅርታ፣ ይሄ ጥሩ ጊዜ ሊባል አይችልም። እንዳልሽው የስቃይ ጊዜ የሚባል ዜማ ይህን ካወቀ እጅግ በጣም ያዝንብኛል። የእሱም ቅስም ይሰበራል። ለእኔም ያለው ክብር ይቀንሳል። ግን የእውነት ክብርን፣ ማንነትን የሚያዋርድ ነገር እንደምትፈጽም ይገባህ ነበር? ዜማ ስበላ ታወቀኝ። አየህ፣ የሰው እንባ በንብረት መጥቶ ዋጋ አስከፈለ። እነሱንማ ተያቸው፣ ግድ የለም። ለምን 10 ዓመት አይሞላው በፍርድ ቤት ተከራክሬ እረታቸዋለሁ። የዛሬ 10 ዓመት የሚሆን 3 ቀን ሰው እንዴት ያለ ፍቃድ መጥቶ ይወስድብሃል? ስህተቶች ናቸው። ስህተት አይደለም፣ ኃጢአት ነው። ሰውን ባስለቀስከው ልክ እግዚአብሔር ከፈለክ። እሺ ዜማ፣ አሁን የተባባልነውን ብቻ አድርግልኝ። ወይ አንተ ምን ነው ሰው ትለምናለህ ብዬ አስቤ አላውቅም። አንድ ግጥም አለ ካወቀው፣ የአንዱ ቤት ተከድኖ የአንዱ ቤት ያፈሳል፣ ጊዜ መሐንዲስ ነው ይሰራል ያፈርሳል ይላል። ትክክል። በእኔ በኩል ይቅርታ አድርጌልሃለሁ። በጭራሽ እንደማንተዋወቅ መሆን እንችላለን። አመሰግናለሁ ዜማዬ። በቃ ይሄን ብቻ አድርግልኝ። አመሰግናለሁ። እንሂድ አሁን። አዎ ልክ ነሽ። የጠፋንባቸው ይመስላችኋል? ዜማን እስካያት በጣም ጓጉቻለሁ።
እኔም ሶሲን እስኪያት በጣም ነው ጓጓሁት። ማለት ያልከውን ትደግሟለህ? አንተ ከደገምከው ከኔ ጋር ችግር አለብህ እንዴ? ነው ወይስ ፉክክር ነው ያዝከው? ጭራሽ እኔ ነኝ ካንተ ጋር የምፎካከረው? ሳታገኛት እንደዚህ ሆንክ። አግኝታት እጅ ላይ ብትሆን ደግሞ እንዴት ልትሆን እንደምችል ገመትኩ። ይኸውልህ አንተ በመጀመሪያ ስለ ራስህ አስብ። እኔም አባቴ አስቤ አውርጃ አውጥቼ ጨርሻለሁ። ዜማ ይቅርታ አይደለም ከይቅርታ በላይ ራሱ ሌላ ቃል ቢኖር ለእሷ ያንስባታል። በእሷና በአንተ ምክንያት ግን ምን ተማርኩ መሰለህ? ምን ተማርክ? ይቅርታ ስጠይቅ ደግሞ ይቅር ትባላለህ። ከዛ ሁሉም ነገር ወደ ዋናው ሰላም ነገር ተመለሰ ማለት ነው። አንዳንዱ ራሱን ኮፍሶ አንተ ጠይቅ አንቺ ጠይቅ ምናምን እየተባባሉ የሚጠባበቁ ከሆነ ሁለቱም ሳያስቡት ገደል ይገባሉ ማለት ነው። ጥሩ የገባ ትመስላለህ። እኔ ሲገባኝ አንተ እንዳይጠፋብህ ፍራ። ለማንኛውም ከዚህ ሁሉ ሐሳብ እኔን አስወጣኝ። እንዴት? አንተና ሶሲ እንደዚህ እንዳወራችሁም ሆነ እንዳሰባችሁ ነው ያላቀም። እሺ እኔ ግን ለአንተ ጊዜ እንደዚህ ብዬ አውቃለሁ? አዎ አታውቅም። እና አንደኛ እቺ ልጅ የሚወዳት ሰው እያለ ነው የወደድካት። ሁለተኛ ደግሞ በይሳት ከሄኖክ ጋር መጣላት አልፈልግም። ምክንያቱም ዜማ እሱ ጋር ነው ያለችው። ሃኒ እንዴት ነሽ? አሁን ደህና ነኝ ዜማዬ። ሄኖክ አቤት። ሶሲዬ እንዴት ነሽ? አለሁልሽ ዜማዬ፣ እንዴት ነሽ? እንኳን ደስ ያለሽ ሳትይኝ። እንኳን ደስ ያለሽ። ግን ለምን? እኔም ከዚህ በኋላ እንደናንተ የዚህ ቤት አባል ሆኜ ተቀላቅያለሁ። ደስ አይልም? ምን ማለት ነው? እኔ እኮ ከባድ ጊዜያቶች ባሳለፍክበት ሰዓት ከጎን ነበርኩ። እኔም እኮ በማስፈልግ ሰዓት ላግዝ ዝግጁ ነኝ። አየሁ እኮ ገና ምንም ነገር ሳይፈጠር ስትሸሸኝ። እንደዛ ማለት አይደለም፣ ግን ምን መሰለህ፣ ብዙ ማብራራት እኮ ግዴታ አይደለም። ተረጋጋ እንጂ ምን እየሆንክ ነው? ለነገሩ እኔም ጓደኛ እንደማይወጣልኝ ያውቀዋለሁ። ይሄ ደግሞ ምን ማለት ነው? ምንም ማለት አይደለም። ይልቅ ምን? ሀናን ማየት ፈልጌ ነበር። ታዲያ ለምን ቤት ሄዳ አታገኛት? አንተ ግን ያማሃል አይደል? የምሬ ነው እኮ። ሄኖክ ያለበት ቦታ መገኘት አልፈልግም ብዬ ነገር የለ እንዴ? በአንተና በሄኖክ መካከል የተፈጠረው ዝምድና ማለት ነው። እሱ ደግሞ ምን ማለት ነው? በእርግጥ በሴቶች ግጭት መካከል የተለመደ ስያሜ ነው። ገባኝ። ግን ጣውንት ምን ማለት ነው? ምን መሰለ፣ ለምሳሌ አንድ ሴት ባሏ ቺት ቢያደርግባት ሴትዮዋና ያቺ ቺት የተደረገባት ሴት ጣውንት ይባላሉ ማለት ነው። ተወኝ በእናትህ፣ የአሮጊቶች ወግ አረክብኝ። አንተም አካበድካ። ለነገሩ አንተ በእኔ ቦታ ስላልሆንክ አይገባ። አንተ ያመንክበት ነገር ከሆነ እሺ፣ ብዙ አላስጨንቅህ። እንደዛ ይሻላል። አስለምደሽኛል ሰው ማፍቀር መታመን ምናምን ማናለ እንዳንቺ ለኔ የሚሆን ውዴ ልዩ 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 ውዴ ልዩ አንቺ ልዩ 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 ፍቅረሽ ልዩ ውዴ ልዩ 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 ውዴ ልዩ አንቺ ልዩ 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 ፍቅረሽ ልዩ ያላየሁት ሕይወት ገልጠሽ ያሳየሽ ዓለም በቃኝ ብዬ አንድ ዓለም የሆንሽኝ የኔ ፍቅር አዋቂ የኔ የውቦች ጥግ እንዴት እንደጓጓው ካንቺ ጋር እስክሰር